እኔ ከወንድሜ እንድትርቅ የራሴን አስተዋጽኦ አድርጌ ድርሽ እንዳትል አጠገቡ እንዳደርስ አድርጌ ያደረኩት እኔ ነኝ። ሰርፕራይዝ ሰይዶ ምንድነው ሰርፕራይዙ? አሁን ክፈች። እውነት ነው? ክፈች። በኔ ጀኬ ማል ደስታው ሊያፈነዳት ነው። ደስታው ሊያፈነዳ ነው። ገመችው ቆይ ያስቀበመና ማል እስከልካ ምን ሆነሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ ጋይስ? አላችሁልኝ ወይ? ሰላም ናችሁ? እኔ በጣም ሰላም ነኝ። ብዙ ጊዜ ሆኖኛል፣ 5 ወር ወይ 4 ወር 3 ወር ብቻ በወራቶች የሚቆጠር ጊዜያቶች ጠፍቻለሁ። ቤት እንደናፈቃችሁ ማለት ነው። ለካ እንደዚህ ዩቲዩብ ላይ ሰው ሁሌ የሚመጣው ቪዲዮ የሚሰራው ለካ ሰው ይናፈቃል። ብቻ ደግሞ አብዛኞቻችሁ ራሱ ቪዲዮ የላካችሁልኝ ምናምን ነገር ኧረ የሱመያን ነገር ኧረ የሰኢድን ነገር እያላችሁ በውስጥ ብዙዎቹ ትልኩልኛላችሁ። እንደገና ደግሞ ጠፍተሻል፣ ምን ሆነሽ ነው ሰኪ፣ በሰላም ነው ወይ ጠፍተሻል፣ ኧረ አንድ ነገር በይ። በጣም አብዛኞቻችሁ ትጽፉልኛላችሁ። በጣም 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 አመሰግናለሁ። እኔ ጭራሹኑ በቃ በጣም ጊዜ የለኝም ነበር። እንደምታዩት እንግዲህ ሰው ሀገር ላይ ያለ ሰው ጊዜ የለውም። አብዛኛውን ጊዜ ወደ ስራ ነው፣ ምን አለ ብዙ ነገሮች አሉ፣ አይመቻችም። ለዛ ነው የጠፋሁትኝ እንጂ አስባችኋለሁ። ደግሞ ለሱመያም እንደምታውቁት ሁሌም ከጎኗ ነው ያለሁት። በውስጥ እናወራለን፣ ግን ብዙም አናወራም። አሁን ላይ ቪዲዮ ምናምን ነው ማየው፣ ያሉበትን ሁኔታ ነው ማየው ምናምን ነገር። በጣም ስልችትም ብሎኝ ነው የጠፋሁት። አንደኛ ነገር አስጠላኝ። በቃ ስለነሱ ነገር እጅ ነው ያለኝ ማለት ነው። በቃ ዛሬ ይሄን ስል ነገ ያን ስል አብረው ይስተካከላሉ ስል በቃ ብቻ አይታችኋል፣ ያሉበትን አሁን ላይ የደረሱበትን አይታችኋል። እና በእኔም አይፈረድም። ዛሬ ትላንትናም ከትላንት ወዲያም ሱመያ ቪዲዮ ለቃ ነበረ እያለች እያለቀሰች እሷ ማለት ነው ጋይስ። በጣም ሙድ ነው የምትይዝበት ሰኢድ ላይ በጣም በጣም ሙድ እያዘችበት ነው። ደግሞ ይመስለኛል አሁን በቀል ነው በቃ በቀል እያሰበች ነው። ለሱ መበቀል ነው የምትፈልገው እንደሚመስለኝ ማለት ነው። እንደማወራት ምናምን ነገር እሱ መበቀል ነው በቃ። ሴቶቹን እንዲህ እያለች እየነገረቻቸው መበቀል ነው የምትፈልገው። እና ያርግላት። ግን ወይ ልጆቹን አታሳየው፣ ወይ አብረው መልሰው አይሆኑ፣ ወይ ሌሎቹን እንዳያገባ። ሌሎቹን እምላችሁ በጣም ስለበዙብኝ ነው ሴቶቹ። ወይ ለሌሎቹ እንዲጋባ ወይ ኒካ እንዲያደርግ ወይ ብቻ ሌላ ትዳር ውስጥ እንዲገባ ማትፈልግም። ብቻ በቃ የሷ ነገር ትንሽ ግራ ያጋባል። እንደምትወደው ወይ ከሱ ጋር አብራ መሆን እንደምትፈልግ ስነግራት መሆን እንደማይችል ምናምን ነገር ትነግረኛለች። ግን መልሳ ደግሞ እንዲህ አይነት ነገሮች ታደርጋለች። በቃ አትተውም። ታየው ብያት ነበር። በቃ አሁን ላይ መስማማት አልቻላችሁም አይደለ? አብራችሁ መሆን አልቻላችሁም፣ በመቀጠል አልቻላችሁም። ስለዚህ ታየው አልኳት። በቃ ታየው፣ እሱም የራሱን ላይፍ ይኖርበት፣ አንቺም የራስሽን ላይፍ ኖሪበት። መስማማት ካልቻላችሁ ልጆቹንም ወዲህ ወደ አታንገላቺ፣ ታየው እርግፍ አድርገሽ ሰኢድን ብዬ ስላት እሺ ትላለች። ግን መልሳ ያው ያለውን ሁኔታ አይታችኋል። ከሴቶቹ ጋር ትደበድባቸዋለች እየተቀጣጠረች ምናምን። ብቻ አይ ዶንት ኖ። እኔ በበኩሌ ታዩ ብያት ነበረ፣ ግን ያው መተው አልቻለችም። ወይ አብረሽውኝ መሆንም አልቻለችም። በቃ እሷ በቀል ነው፣ እልህ ይዟታል። በቃ እልህ ስለያዛት ነው እንደዚህ የምታደርገው። እና እሷ ላይ አልፈርድባትም። ሰኢድ ደግሞ ጋይስ የእሱን ነገር ማለት ነው እውነታችሁ ነው። በነገራችሁ ላይ ይሄ ልጅ ያመዋል፣ ጤነኛ አይደለም እንዲ ያሳክሙት፣ ወይ ደግሞ ዱዓ ይደረግለት፣ ቁርአን ይቀራበት ምናምን ትላላችሁና እውነታችሁ ነው። በጣም ያስፈልገዋል። ምክንያቱም ከአንዷ ሲለያይ ወደ አንዷ ይሄዳል። ከአንዷ ሲለያይ ወደ እንደው አርፈህ ራሱ ለትንሽ ጊዜ ምን አለ አርፈህ ብትቀመጥ ማለት ትንሽ ጊዜ እንኳን ለራስ ጊዜ ብትሰጥ፣ ስራህ ላይ ፎከስ ብታደርግ። በቃ አርፈ መቀመጥ እኮ አንተ ራሱ አልቻልክም ወንድሜ። እኔ ምን እንደማደርግ አላገኛም። ማፈርን በቃ ቤተሰቦቹ በሙሉ አፈርን። ኮንታክት ራሱ ብዙ የለውም እንደ ድሮ ማለት ነው። በቃ ግራ ስለገባን ማለት ነው። የሱ ነገር በጣም ግራ ያጋባልና
እሱ ላይ የምታዩት ነገር የጤነኝነት ነገር አይደለም። አወራዋለሁ ለምንድነው የምታደርገው ለምንድነው ምናምን ነገር ከኔ ጋር አንስማማ ባለው ነገር ማለት ነው። አንቺ በቃ ሱመያን እየረዳሻት ነው በጎን ምናምን ነገር አንቺን ተማምና ነው ምናምን ይለኛል። በቃ ከኔ ጋር ብዙ ልንስማማ አልቻለም። ከሱ ጋራ ግን እናወራለን አልፎ አልፎ ማለት ነውና ግን በነገራችሁ ላይ ማለት ነው ጋይስ ሴቶቹ ራሱ አገር ቤት ያሉት ቤዛ፣ ሮዛ፣ ማዛ ምናምን እናንተ ግን ማለት ነው ማለት ሌላ ሰው የለም ሌላ የምታገቡት ወንድ በቤተሰብ በስነስርዓት በወግ ማረጉ ሌላ ሰው የላችሁ ማለት ምን ሆናችሁ ነው ማለት ሰው የለም ሰው አታችሁ ነው የሰው ትዳር ላይ ምናምን የምትገቡት ምን ሆናችሁ ነው ጋይስ እንዴ? እስኪ እዩዋቸው ልብ ብላ ሴቶቹ ራሱ እኮ እያዩ ላይፉን እያዩ የእሱን ታሪክ እያዩ መልሰው ላውሊ እንትን ይላሉ እንዴ። ሌላ ወንድ የለም? ዞር ዞር ብላችሁ ፈለግ ፈለግ አድርጉ። በጣም ብዙ ወንዶች አሉ ስርዓት ያላቸው በቃ ሁሉ ነገር ትዳር የሚፈልጉ አሉ። ምን ሆናችሁ ነው ወደዛ ማትሄዱት? እስኪ ከልጁ ላይ ወረድ በሉ እንዴ። ሼም አይዛችሁም እንዴ? በቃ ታውት እስቲ ወንድሜን እንዴ። እኔ በጣም ነው የሚገርመኝ የሴቶቹ ነገር። በቃ ሰው ምንም ይሉኝታ የሚባል ነገር የለውም ማለት ነው እንዴ። ቤዛም ትባዩ እንኳንም ተጠፈጠፍሽ። ሮዛ ደግሞ የሆነ የሚያሳዝን ነገር አለሽ ምናምን የሆነ ለሱመያ ታማኝ አይነት ነገር ነሽ፣ ደስ ይላል ምናምን፣ አሪፍ ጓደኛ ነሽ። ግን አንቺን ብትሆኚ ራቂ። በቃ ከሱ ጋር ራሱ ኮንታክት ማውራት ምናምን ነገር ራቂ። በቃ አያስፈልግም። እናንተ ምን ሆናችሁ ነው ጋይስ? እና እኔ በጣም ነው የገረመኝ ሴቶቹ ምን አይነት አይናውጣ ሴቶች እንዳሉ እኔ እንጃ። በጣም ያስፈራል። ብቻ ወዴት እየሄድን እንደሆነ አላውቅም። የሰው ትዳር ላይ የእሱ ምን አይነት ላይፍ ነገ ይሆነኛል ይሄ ሰው አይሆነኝ የሚለውን ነገር ምን ነገር አያስተውሉም። የነገን በቃ ዝም ብሎ ዘው ብሎ ብቻ መግባት ነው። እስኪ ነገ ደግሞ ምን እንደሚሆን እናያለን። ግን ሱመያ አንዳንዴ አደንቅሻለሁ፣ ጎበዝም ነሽ። በቃ ጥንካሬሽ ምናምን ነገር ለልጆችሽ ብለሽ ይሄን ሁላ ነገር ውስጥ የገባሽው ምናምን ነገር እኔ ጋር እንድትመጪ ሳናግርሽ ምናምን ያለሽ አቋም ደስ ይለኛል። ያ ነገርሽን ወድልሻለሁ። ግን የሆነ ደግሞ ውስጥ እርግፍ አድርግሽ ደግሞ ለመተው ሞክሪ ማለት ነው። እና በነገራችሁ ላይ ደግሞ ያልነገርኳችሁ ነገር እኮ ያችን በረኪና መቼስ እኔ ስለሷ ሳልናገር ቪዲዮ የዘጋሁት አለ ብላችሁ ነው። ከጀርባ የኔ እጅ አለበት። የእሷ እሱ መተው መለያየታቸው ምናምን የኔ ትልቅ ሚና እጅ አለበት። እኔ ነግራችሁ ነበር ከዚህ በፊት። እኔ ከእሷ ጋር አለያየዋለሁ ከሱመያ ጋር እንዲሆን አድርጋለሁ ባልኳችሁ መሰረት አብረው ባይሆኑ ራሱ ከእሷ ጋር አለያየችዋለሁ ከበረኪና ጋር ማለት ነው። የኔ እጅ አለበት ከጀርባ ያደረኩት ነገር አለ። በብር ብትሉ ማለት ይሄ ነው ብዬ መናገር አልፈልግም፣ ግን የኔ እጅ አለበት። ከወንድሜ እንድትርቅ በቃ ትልቅ ሚና የተጫወትኩት እኔ ነኝ። በምክንያት አድርጋ ምናምን ነገር ያው እሱም ከሀገር ሀገር ስለሚዞር ምናምን ለልጆቹ ለሚስቱ ለሱመያ ነው እንትን የሚለው ምናምን እሷ ስርስር ነው የሚከተለው ምናምን ነገር ብላን ያለችው፣ ግን ውሸት ነው። የኔ እጅ አለበት። እኔ ከወንድሜ እንድትርቅ የራሴን አስተዋጽኦ አድርጌ ድርሽ እንዳትል አጠገቡ እንዳደርስ አድርጌ ያደረኩት እኔ ነኝ። ድርሽ እንዳትል አጠገቡ እንዳደርስ አድርጌ ያደረኩት እኔ ነኝ። ሚዲያ ላይ ወጥቼ ያልተናገርኩም ምክንያቱም ጊዜ ስላልነበረኝ ነው። እኔ ነኝ እንደዚህ ያደረኩት። መልሼ ደግሞ ከእሷ ጋር አለያይ በቃ ፌ ስንል ደግሞ እነዚህ ሴቶች እሱም አያርፍም፣ ሴቶቹም አያርፉም፣ ሱመያም አታርፍም። በዚህ መሀል እድሜያቸው ይሄዳል፣ ታይማቸው ይሄዳል። የሴቶቹ እኔ እንጃ ምን እንደምል አላውቅም። ከምንም በላይ ደግሞ ልጆቹንም አታሳየውም፣ ልጆቹም ደግሞ ረፍታጡ ማለት ነው። እና እኔ እንጃ ምን እንደምል ስልችት ብሎኝ ነው በቃ የጠፋሁት። የራሴም አለመመቻቸት ስራ ላይ ይሯሯጣለሁ ምናምን በዛም ምክንያት ነው። ሲቀጥልም ደግሞ የእነሱ ነገር ስልችት አለኝ። ምን እንደምላችሁ ራሱ ግራ ገባኝ። በቃ ሳይቸግረኝ መሀል ገባሁኝ። እኔ ራሴ ግራ ገብቶኝ ጸጥ ትቻቸው ማለት ነው። በቃ ደሜ ፍልት እያለ ልመልስ እያልኩኝ ቪዲዮ ልሰራ እያልኩኝ ምናምን ከዛ የራሳችሁ ጉዳይ ምን አልቀጥለኝ ምናምን ብዬ እንደገና ተዋለሁ። በውስጥም ሳወራቸው ወይ ስልክ አያነሱም ወይ አንዳንድ ያነሳሉ ምናምን ነገር በራሳቸው በቃ ዛቢያን ያሉትና ሰኢድ አሁንም ቢሆን ቀልብ ግዛ ወይ አርፈ ቁጭ በል አንተ ራሱ በቃ እስቲ አንተ ራሱ አደብ ግዛ እስቲ። ከሱመያ ጋር መሆን አልቻልክም? ልጆችን አታሳይህም? አርፈ ቁጭ በላ። አርፈ ቁጭ ካላል ቤት በኩል ታሳይሃለች። እንደዚህ አይነት ጸባይ እያሳየ ከዛም ከዚህም እየተሯሯጥክ ትፈራለች እኮ ለልጆቿ እሷም እኮ ለልጆቿ ትፈራለች ሱመያ። ስለዚህ አንተ ራሱ ተረጋጋ።
ጤነኛ ራሱ አትመስለኝም ወይ? እኛን ቀስ ብለህ ቤተሰቦችን ጠጋ ብለህ አናግረን፣ እኛ አለንልህ። ለይቶልሃል እኮ ምን እንደምል አላውቅም። እኔ የፈለግከውን ነገር በለኝ በውስጥ መተህ አንቺ ነሽ ወደ ጀርመን እንትን ያደረግሻት እንድትሄድ ያደረግሻት ምናምን ብለህ ከዚህ በፊት ሚዲያ ላይ መተህ ተናግረኸኛል። እኔ ምንም ባላረኩት ማለት ነው፣ ምንም ውስጥ በሌለው ጀርመን ሄዳለች ሱመያ ተብሎ ምን ውስጥም በሌለው ማለት ነው። እኔማ ደስ ይለኝ ነበረ ወላሂ እሷ እሺ ብላ ምናምን እኔ ጋር ብትመጣ እኔ ወንድሜ ነው ምናምን ብዬ እንትን አልልም። እሷ ሰላም ልታገኝ ልጆቿን ለእኔም ባያቸው ደስ ይለኛል ብትረጋጋ። የራሷ ላይፍ ነው። እናንተ እንደዚህ እየሆንክ እሷ ቁጭ ብላ ትጠብቅህ እንዴ? ይሄ የማይታሰብ ነገር ነውና ለማንኛውም ጋይስ ምን እንደምላችሁ አላውቅም። የነሱ ነገር እጅ ስላለኝ ነው የጠፋሁትኝ። መታችሁ ቅድም እንደነገርኳችሁ በውስጥ መስመር ሰኪዬ እናመሰግናለን ከእሷ ጎን ስለሆንሽ ደግሞ ጠፍተሻል ምናምን እያላችሁ የራሳችሁን አስተያየት ትሰጡኛላችሁ። በጣም ነው ማመሰግነው። በጣም ወዳችኋለሁ። በጣም ብዙ ሰው አትርፌበታለሁ። የምሬ ነው የምላችሁ። ምርጥ ምርጥ ልጆች አላችሁ፣ የሀገሬ ልጆች። ውድድ ነው ማረጋችሁ። ራስሽን ጉዳይ ለምን አንዳንዴ ጀርመን ስላለው ነገር ስለ ራስሽ ላይፍ መተሽ ለምን ሚዲያ አሰሪም ስለነሱ ባሰሪ ራሱ ስለነሱ ባታወሪ ራሱ ስለ ራስሽ ነይ እያላችሁ ምጽፉልኝ ኢንሻአላህ እመጣለሁ በራሴ ጉዳይ። ስለ ራሴም አንዳንድ ነገር እላችኋለሁ። አልጠፋም አለው ለማለት ነው። ካሁን በኋላ አልጠፋም ማለት ነው። እመጣለሁ ኢንሻአላህ። ተረፈ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። መልካም ጊዜ ይሆነላችሁ።